ጠቅላይ ሚኒስትር አብይ አህመድና የልዑክ ቡድናቸው በቻይና ይፋዊ የስራ ጉብኝት አካሂደዋል። ጠቅላይ ሚኒስትሩ በቆይታቸው ከሚኒስትሮች ልዑኮቻቸው ጋር በመሆን በሶስተኛው የቤልት ኤንድ ሮድ ፎረም ላይ ተሳትፈዋል። የቻይናው ጠቅላይ ሚኒስትር ሊ ኪያንግ ለጠቅላይ ሚኒስትር አብይ አህመድ ይፋዊ አቀባበል ያደረጉላቸው ሲሆን የአቀባበል ስነ ስርዓቱ የሁለቱን ሀገራት ጠንካራ ግንኙነት በሚያመለክት ሁኔታ ተከናውኗል። በሁለትዮሽ ውይይታቸው ወቅትም መሪዎቹ በሁለቱ ሀገራት መካከል ያለውን የምጣኔ ሀብት ትብብር ግንኙነት ማጠናከሪያ መንገዶች ላይ መክረዋል። ከሁለትዮሽ ውይይት በመቀጠልም በሁለቱ ሀገራት መካከል በተለያዩ መስኮች 12 ያህል የትብብር ስምምነቶች ብሎም 2 የፍላጎት ሰነዶች ስምምነት ተፈርመዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ዢ ጂንፒንግ ከየልዑካን ቡድናቸው ጋር በመሆንም በቻይና ታላቁ የህዝብ አዳራሽ የሁለትዮሽ ውይይት አድርገዋል። በሁለትዮሽ ውይይት ወቅት ፕሬዚዳንት ሺ ኢትዮጵያ ብሪክስን በመቀላቀሏ እንኳን ደስ ያላችሁ ያሉ ሲሆን የኢትዮጵያና ቻይና ግንኙነትም ከሁሉን አቀፍ ጽኑ ግንኙነት ወደ ሁኔታ የማይፈታው ስልታዊ ትብብርና ወዳጅነት ደረጃ ከፍ ማለቱን በይፋ አብስረዋል። ፕሬዚዳንቱ የኢትዮጵያን የአረንጓዴ አሻራ መርሃ ግብር አድንቀው ከቻይና አረንጓዴ ልማት ፖሊሲ ጋር ተናባቢ በመሆን የግሪን ቤልትና ሮድ አካል ሆኖ ሊደገፍ እንደሚችል አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የቻይና ኢንቨስትመንት ለኢትዮጵያ የኢኮኖሚ እመርታ የሚኖረው አስተዋጽኦ ያነሱ ሲሆን በተለይም በአምስቱ ቁልፍ ምሰሶች በግብርና፣ ማኑፋክቸሪንግ፣ አይሲቲ፣ ማዕድን ልማት እንዲሁም ቱሪዝም ተጨማሪ ኢንቨስትመንት እንዲኖር ማበረታቻ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በሶስተኛው የቤልት ኤንድ ሮድ ፎረም መክፈቻ መርሃ ግብር ላይም ንግግር አድርገዋል። ጠቅላይ ሚኒስትሩ በንግግራቸው የቻይና አፍሪካን ግንኙነት ጥንተ መሰረትና እድገት አውስተዋል። በቢአርአይ የመሰረተ ልማት ክንውን በአፍሪካ አህጉር የተጣለውን ጠንካራ የትብብር መሰረትም አንስተዋል። በማደግ ላይ ያለውን የአፍሪካ ተጽዕኖ የመፍጠር አቅም አጽንኦት በመስጠትም በባለብዙ ወገን መድረኮች አካታችነትን ማረጋገጥ ተገቢ እንደሆነ አስረድተዋል። Initiatives like the BRI, when fully implemented to potential, invariably foster peaceful development. The power of integration resides in enabling schemes that bring people closer to intimate knowledge and understanding of one another. Infrastructure used to bridge rather than divide offers value and builds trust. In a world full of barriers, I call upon all of us to build bridges to connect metaphorically as well as literally. ጠቅላይ ሚኒስትር አብይ አህመድ በቤልት ኤንድ ፎረም የጎንዮሽ መድረክ ከኒው ዴቨሎፕመንት ባንክ ፕሬዚዳንት ዲልማ ሩሴፍ ጋርም ተገናኝተው ውይይት አድርገዋል። በመቀጠልም ጠቅላይ ሚኒስትሩ በሶስተኛው ቢአርአይ ከፍተኛ ጉባኤ ላይ ኮኔክቲቪቲ ኢን አን ኦፕን ግሎባል ኢኮኖሚ በሚል ጭብጥ ንግግር አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በጉባኤው በኢትዮጵያ የቤልት ኤንድ ሮድ ኢኒሼቲቭ ስኬታማን ልምድ ያጋሩ ሲሆን በግብርና ዘርፍ ትብብርን ማስፋት ብሎም ኢንዱስትሪን ማዕከል ያደረገ ልማትን ማጠንከር እንደሚገባ ጥሪ አቅርበዋል። The BRI will continue to be an integral part of Africa's quest for integration. Economic diversification, enhanced cross-border trade, digital economy, energy security, and green development. I would like to make the following proposals in further strengthening our BRI partnership. Firstly, our partnership and cooperation should continue to adopt the most effective financing solutions for sustainable development. Secondly, we should deepen cooperation in agriculture and agri-businesses by modernizing the sector and enabling technology transfers to enable food sovereignty. Lastly, we must intensify industry-centered development cooperation. China's industrial and technological experience in this regard is an inspiration to the developing world, including Ethiopia. በመቀጠልም ጠቅላይ ሚኒስትር አብይ አህመድ ባደረጉት የስራ ጉብኝት በሻንጋይ ከተማ የሻንጋይ ስቶክ ገበያና ህዋዌ ማዕከል እንዲሁም የያንግሻን ወደብን ተመልክተዋል።
ከሻንጋይ ጉብኝት በኋላ ጠቅላይ ሚኒስትር አብይ አህመድ በቻይና ሺዥዋን ግዛት የምትገኘውን አረንጓዴዋን የቼንግዱ ከተማ ጎብኝተዋል። ከቤጂንግና ሻንጋይ በመቀጠል ሶስተኛዋ ትልቅ ከተማ እንደመሆኗ ቼንግዱ ከኢትዮጵያ ጋር በብዙ መንገድ ቁርኝት ትፈጥራለች። ከእነዚህም መካከል የቀጥታ የአየር ትራንስፖርት፣ የትምህርት፣ የሕክምና ትብብሮች እንዲሁም የንግድ ግንኙነቶች ተጠቃሽ ናቸው። ጠቅላይ ሚኒስትር አብይ አህመድ በቻይና ያደረጉትን ይፋዊ የስራ ጉብኝት እንዲሁም በቤልት ኤንድ ሮድ ፎረም ተሳትፎ አጠናቀው ዛሬ ጠዋት አዲስ አበባ ገብተዋል።